የልደትሽን በዓል የሚያከብሩትን እስከ 9 ትውልድ እምርልሻለሁ። የሚያስፈራ የእሳት ባህርን አሻግሬ ለዘላለሙ ፍጹም ተድላና ደስታ ወዳለበት ወደ ሕይወት ሀገር አደርሳቸዋለሁ የሚል ታላቅ ቃል ኪዳን ለተሰጠው ለታላቁ የእመቤታችን የልደት በዓል ለልደታ ለማርያም እንኳን አደረሳችሁ አደረሰን። እመቤታችን በልደቷ መካን እየተባሉ ይሰደቡ የነበሩ የወላጆቿን ስድብ አስወግዳላቸዋለች። ቤተክርስቲያናችን በትውፊት እንደምታስተምረው ለእመቤታችን ልዩ ፍቅር የነበረው አንድ ባህታዊ እመቤታችን ተገልጻለት እመቤቴ ሆይ ከ33ቱ በዓላቶችሽ ማንን ትወጃለሽ አላት። እመቤታችንም ቃል ኪዳን የተቀበልኩበት ኪዳነ ምሕረትን፣ ልደታን፣ በዓለ አስተርእዮንና ፍልሰታን አለችው። ባህታዊውም መልሶ ከእነዚህ ከአራቱ የበለጠ የቱን ትወጃለሽ ቢላት ከጠባብ ወደ ሰፊ ከጨለማ ወደ ብርሃን የወጣሁበት ነውና ልደቴን እወዳለሁ። ቀድሞ እኔ ሳልወለድ ካህናት ወላጆቼን መካን ስለሆናችሁ መባችሁን አንቀበልም ብለዋቸው አዝነው ነበረ። እኔን ከወለዱ በኋላ ግን ካህናት መባቸውን ተቀብለዋቸው ደስ ብሏቸዋል። የነሱ ደስታ ደስታዬ ነውና ልደቴን ከሁሉ አብልጬ እወዳለሁ ብላ ነግራው ልደቷን እያከበረ በቃል ኪዳኗ ሲጠቀም ኖሯል። እኛም እንደዚህ ባህታዊ ልደቷን አክብረን በቃል ኪዳኗ ለመጠቀም ያብቃን። ወስብሐት ለእግዚአብሔር። ይቆይ።